አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። የእግዚአብሔር ልጅ ከመሆን በላይ ሊያኮራን የሚችል ምን አለ? በምድር ካለው ከሁሉ ነገር የእግዚአብሔር ልጅ መሆን ይበልጣል። ሰይጣንም ዓለምም ሰዎችም ያላወቁት ትልቅ ምስጢር እኛ ውስጥ አለ። መልካችን ይለወጣል፣ በኢየሱስ መልክ ይተካል። ማንነታችን ይቀየራል፣ በኢየሱስ ማንነት ይተካል። ክርስቶስ ኃጢአተኞችን ለማዳን ነው የመጣው። እኛ እሱን አልመረጠ ነው። እሱ ነው እኛን የመረጠን። እሱ ነው እኛን የሾመን። እሱ ነው ፈልጎ ያገኘን። እሱ ነው ከጨለማ ውስጥ ከዓለም ውስጥ አምጥቶ ስማችን በሕይወት መዝገብ ላይ ጻፈው። በጥቃቅን ነፍሳት አማካኝነት ብርቱካኑ ሊበሰብስ ይችላል። ስለበሰበሰ ግን ሎሚ ሊሆን አይችልም። ስለበሰበሰ ፓፓያ ሊሆን አይችልም። ስለበሰበሰ ማንጎ ሊሆን አይችልም። ቢበሰብስም ያው ብርቱካን። እንዴት እንዳመነን ዓለም አያውቅም። ስቲል ነው ለዓለም መደነጋገርን ፈጥሯል። ሁል ጊዜ እኛን ሲያይ ዓለም ግራ ይጋባል። እንዴት ነው ያመኑት? ምን አይቶ ነው ያመኑት? በምን መነሻ ነው ያመኑት ይላል ዓለም። ሻሎም ቅዱሳን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። ከኔ ጋር የእግዚአብሔርን ቃል አብረን እንከፋፈላለን። የመጽሐፍ ቅዱስ ክፍል አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ያለውን ክፍል ነው የምንመለከተው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ያለው የእግዚአብሔር ቃል እንደዚህ ብሎ ይናገራል። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህ ተስፋ የሚደረግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአት የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም ይላል። የመልእክቴ ዋና ሐሳብ የእግዚአብሔር ልጆች ነን የሚል ነው። በክርስቶስ አምኖ የዳነ ሁሉ የእግዚአብሔር ልጅ ነው። እግዚአብሔር አባታችን ነው። የእግዚአብሔር ልጆች ነን። ይህንን ቃላት አፋችን ሞልተን መናገር አለብን። እግዚአብሔር የሰው ልጆችን ይወዳል፣ ሊያድናቸውና ልጆቹም ሊያደርጋቸው ይፈልጋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል ይናገራል። እግዚአብሔር ዓለምን እንዲሁ ወደደ፣ ከእግዚአብሔር ውጭ በቀር የተኛውም ሃይማኖት የተኛውም አምላክ ለሰው ልጅ የዘላለምን ሕይወት ተስፋ መስጠት አይችልም። የዘላለምን ሕይወት ተስፋ መስጠት የሚችል እግዚአብሔር ብቻ ነው። የዘላለም ተስፋ ሕይወት የተገኘው በኢየሱስ አማካኝነት ነው። እግዚአብሔር እኛን ወደደን። እግዚአብሔር ፍቅር ስለሆነ ፍቅሩን በእኛ ላይ ገለጠ። ሰዎችን ወደ መንግሥተ ሰማያት የሚመራቸው ወንጌል ብቻ ነው። የእግዚአብሔር ወንጌል ነው ሰዎችን ወደ መንግሥተ ሰማያት የሚመራው። እግዚአብሔር በኢየሱስ አማካኝነት ልጆቹ እንድንሆን የፈለገው ያንን ትልቁን መንግስት እንድንወርስ ስለሚፈልግ ነው። የእግዚአብሔር ትልቁ ታርጌት መንግስተ ሰማያትን እንድንወርስ ነው። እግዚአብሔር ለኛ መንግስተ ሰማያትን አዘጋጅቶልናል። የእግዚአብሔር መንግስት የሚወርሱ የእግዚአብሔር ልጆች ናቸው። የእግዚአብሔር ፍቅር የተገለጠው የእግዚአብሔር ልጆች ተብለን እንድንጠራ ነው። እግዚአብሔር ፍቅር ነው ብያለሁ። ፍቅር የሆነው እግዚአብሔር ፍቅሩን የገለጠበት ዋናው ምክንያት ልጆቹ ተብለን እንድንጠራ ነው። የእግዚአብሔር ፍቅር የተገለጠለት ሰው ሁሉ የእግዚአብሔር ልጅ ነው። የእግዚአብሔርን ፍቅር ያየ ሰው የእግዚአብሔር ልጅ ነው የሆነው። የእግዚአብሔርን ፍቅር ስላየን የእግዚአብሔር ልጅ ሆነናል። የእግዚአብሔር ፍቅር ምንድን ነው? ኢየሱስን ከሰማይ ወደ ምድር ልኮ በመስቀል ላይ እንዲሞት ማድረግ ነው። በኢየሱስ ሞት ያመነ፣ በኢየሱስ ትንሣኤ ያመነ፣ በኢየሱስ ጌትነት ያመነ ሁሉ የእግዚአብሔር ልጅ ሆኗል። በክርስቶስ የሚያምን የእግዚአብሔር ልጅ የመሆን ስልጣን ተሰጥቶታል። እኛ የእግዚአብሔር ልጅ የመሆን ስልጣን ተቀብለናል። እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ከመሆን በላይ የሚያስደስት ነገር ምን አለ? የእግዚአብሔር ልጅ ከመሆን በላይ ሊያኮራን የሚችል ምን አለ? በምድር ካለው ከሁሉ ነገር የእግዚአብሔር ልጅ መሆን ይበልጣል። የእግዚአብሔር ልጅነት ሀብታም ከመሆን ይበልጣል። የእግዚአብሔር ልጅነት ፕሮፌሰር ከመባል ይበልጣል። የእግዚአብሔር ልጅነት ሰማያዊ መሆን ነው። የእግዚአብሔር ልጅነት የገባው ሰው ያለ ስጋት ይኖራል፣ ያለ ፍርሃት ይኖራል። ከአንድ ትልቅ ቤተሰብ ከአንድ ሰማያዊ አባት ስለተወለደ በእርግጥም የእግዚአብሔር ልጆች ነን። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 13
ማየት ትችላላችሁ። የእግዚአብሔር ልጅ ስለመሆናችን ገና ምስክር ፍለጋ አንሄድም። የእግዚአብሔር ልጅ ስለመሆናችን በመጽሐፍ ቅዱስ ላይ ተረጋግጧል። ልጅነታችን የተረጋገጠ ነው። ልጅነታችን የተመሰከረ ነው። ልጅነታችን የተወሰነ ነው። በክርስቶስ ባመነን ቀን የእግዚአብሔር ልጅ ሆነናል። ገላትያ ምዕራፍ 4 ቁጥር 7ንም ማንበብ ትችላላችሁ። ልጆች መሆናችን መጠራጠር የለብንም። ሰይጣን ይህንን እንድንጠራጠር ለማድረግ ብዙ ይሞክራል። ሰይጣን ብዙ ጊዜ እየመጣ በሕይወታችሁ ላይ የሚያውጀው የእግዚአብሔር ልጅ እንደሆንክ እንዳታምን፣ እንድትጠራጠር የጥርጣሬ መንፈስ በአንተ ውስጥ እንዲሆን ያደርጋል። ነገር ግን ውሸት ነው። አንተ የእግዚአብሔር ልጅ ነህ። ሰይጣን የሚናገረውን መስማትና ማመን የለብህም። ሰይጣን ውሸታም፣ የውሸት አባት እንደሆነ የእግዚአብሔር ቃል ይናገራል። ትልቁ ታርጌት የሰይጣን ልጅነታችን እንድንጠራጠር፣ በልጅነታችን እምነት እንዳናደርግ ማድረግ ነው። ለሰይጣን እድል ፈንታ መስጠት የለባችሁ። እናንተ የእግዚአብሔር ልጆች ናችሁ። እኔ የእግዚአብሔር ልጅ ነኝ ስትል ሰይጣን እናንተ ጋር መቆም አይችልም። ሰይጣን የመጀመሪያው የእግዚአብሔር ልጅነታችሁን እንድትጠራጠር ከሚያደርጋቸው መንገዶች የመጀመሪያው አንተ እኮ ኃጢአተኛ ነህ፣ አንተ እኮ በደለኛ ነህ፣ አንተ እኮ ወድቃል፣ አንተ እኮ እንደዚህ ነህ እያለ መረጃ እያመጣ ነው የሚከስ። በዛን ጊዜ ደግሞ ሰይጣን የሚያመጣውን መረጃ አሜን ብላችሁ አምናችሁ የምትቀበሉ ከሆነ በሰይጣን ክስ ትሸነፋላችሁ። የእግዚአብሔር ልጅነታችሁን ትክዳላችሁ፣ መጠራጠር ትጀምራላችሁ። ለዚህ ነው ለሰይጣን እድል ፈንታ አትስጡ ያልኳችሁ። ሰይጣን አምጥቶ አንተ እኮ ኃጢአተኛ ነህ ብሎ ሲናገር ክርስቶስ ከሰማይ የመጣው ኃጢአትን ሊያስወግድ ነው። ክርስቶስ ከሰማይ በመምጣቱ ምክንያት ኃጢአት ተወግዷል፣ ተሰረየ፣ እኔ ንጹህ ሰው ነኝ፣ ክርስቶስ ንጹህ አርጎኛል ብላችሁ ሰይጣንን ማሳፈር አለባችሁ። እኛ በክርስቶስ ደም ከኃጢአት ሁሉ ነጽተናል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7። ስለዚህ ሰይጣንን መስማት አይገባንም። ሰይጣንም ዓለምም ሰዎችም ያላወቁት ትልቅ ምስጢር እኛ ውስጥ አለ። ምንድነው ካላችሁ ዮሐንስ እንደተናገረው ምዕራፍ 17 ቁጥር 24 ላይ ዮሐንስ በክርስቶስ ያለን ተስፋ ብሎ የተናገረው ምንድነው? በክርስቶስ ያለን ተስፋችን ምንድነው? ዮሐንስ ከተናገራቸው ተስፋዎች መካከል የመጀመሪያው ኢየሱስን የመገናኘት ተስፋ ነው። አንድ ቀን ኢየሱስን እንገናኛለን። አንድ ቀን ኢየሱስን ፊት ለፊት እናያለን። አሁን በመንፈሱ አማካኝነት ነው። አሁን በጸጋው አማካኝነት ነው። በሚቀጥለው ዘመን ግን አንድ ተስፋ ተሰጥቶናል። ጌታችን ኢየሱስን፣ አምላካችን ኢየሱስን፣ አዳኛችን ኢየሱስን ፊት ለፊት እንገናኛለን። ይህንን ተስፋ ነው ዮሐንስ የተናገረው። ለቅዱሳን ከተሰጠው ተስፋ አንደኛው ተስፋ፣ ትልቁ ተስፋ ኢየሱስን የመገናኘት ተስፋ ነው። ይሄ የሁላችም ተስፋ ነው። ሰይጣን ነጥቆ መውሰድ የማይችለው ተስፋ ነው። በሁኔታ ሊቀር የማይችል ተስፋ ነው። እኔ አንድ ቀን ኢየሱስን ፊት ለፊት አገኘዋለሁ። ይሄ ለኔ የተሰጠኝ ተስፋዬ ነው። ለእናንተም የተሰጣችሁ ተስፋ ነው። የዚህን ምድር መከራ አሸንፋችሁ፣ የዚህን ምድር ሐዘን አሸንፋችሁ፣ የዚህን ምድር ሁሉ ነገር አሸንፋችሁ ጌታችሁን ኢየሱስ ክርስቶስን ፊት ለፊት ታገኛላችሁ። በክርስቶስ ያለን አንደኛው ተስፋ ይሄ ነው። ሁለተኛው ተስፋ ኢየሱስን የመምሰል ተስፋ ነው። ይሄ ደግሞ በጣም የሚያስደንቅ ተስፋ ነው። ኢየሱስን የመምሰል ተስፋ ነው። ክርስቶስ ተመልሶ ይመጣል። በሰማይ መለከት ይነፋል። ድምጽ የሰሙት ሁሉ ይለወጣሉ፣ የሞቱት ይነሳሉ። ሲነሱ ግን ክርስቶስ ከመቃብር ሲወጣ አዲስ አካል ይዞ እንደተነሳ በእርሱ ያመኑት ሁሉ ከሞት ሲነሱ አዲስ አካል ይዞ ይነሳሉ። ያ ይዞ የሚነሱት አካል ኢየሱስን የሚመስል አካል ነው። ምድራዊውን አካል፣ ስጋዊውን አካል፣ የሚሞተውን አካል፣ ጊዜያዊውን አካል በመቃብር ትቶ ከሱ ውስጥ የሚወጣውን በክርስቶስ የተሰጠውን ክርስቶስን የሚመስለውን አዲሱን አካል ይዞ ይነሳሉ። በክርስቶስ ያለን ሁለተኛው ተስፋ ኢየሱስን የመምሰል ተስፋ ነው። ይሄ ደግሞ ከሁሉ የሚያስደንቅ ተስፋ ነው። መልካችን ይለወጣል፣ በኢየሱስ መልክ ይተካል። ማንነታችን ይቀየራል፣ በኢየሱስ ማንነት ይተካል። የሚታየው ሁሉ ያልፋል። የማያልፍ አዲስ ማንነት፣ አዲስ መልክ፣ አዲስ ሕይወት፣ ዘላቂ ሕይወት ይዘን አንድ ቀን እንነሳለን። በዛን ጊዜ ኢየሱስን የመምሰላችን ጉዳይ በአደባባይ ይታያል። ሶስተኛው በክርስቶስ ያለን ተስፋችን ክብሩን የመካፈል ተስፋ ነው። ይሄ ለሁላችም
የተሰጠ ተስፋችን ነው። የክርስቶስን ክብር እንካፈላለን። መጽሐፍ ቅዱስ ከክርስቶስ ጋር በእግዚአብሔር ውስጥ ተሰውራችኋል ካለ በኋላ ክርስቶስ በሚገለጥበት ጊዜ ከእርሱ ጋር እናንተም በክብር ትገለጣላችሁ ይላል። የክርስቶስን ክብር የመካፈል ተስፋ በክርስቶስ ተሰጥቶናል። ስለዚህ ክርስቶስ ይገለጣል። ክርስቶስ በሚገለጥበት ጊዜ በእርሱ ያመኑት ሁሉ ከእርሱ ጋር በክብር ይገለጣሉ። እኛ ከክርስቶስ ጋር እንገለጣለን። የክርስቶስን ክብር እንካፈላለን። እናንተ አማኞች፣ እናንተ በጌታ የሆናችሁ፣ እናንተ እንደገና የተወለዳችሁ ሁሉ የክርስቶስን ክብር ትካፈላላችሁ። እነዚህ ሶስት ተስፋዎች ዓለም ማወቅ የማይችለው ተስፋዎች ናቸው። ትልልቅ ተስፋዎች ናቸው። አንደኛው ኢየሱስን የመገናኘት ተስፋ፣ ሁለተኛው ኢየሱስን የመምሰል ተስፋ፣ ሶስተኛው ክብሩን የመካፈል ተስፋ። የእግዚአብሔር ልጆች ይህንን ተስፋ ይካፈላሉ። የእግዚአብሔር ልጅ ነኝ ብሎ የሚያምን ሁሉ ክርስቶስን የመምሰል ተስፋ አለው። የክርስቶስን ክብር የመካፈል ተስፋ አለው። ክርስቶስን የመገናኘት ተስፋ አለው። የእግዚአብሔር ልጅ መሆን እንደዚህ አይነት ክብር እንድንካፈል፣ በዚህ አይነት ክብር ውስጥ እንድንኖር አድርጎናል። ተስፋችን ሲፈጸም ክርስቶስ ንጹህ እንደሆነ እኛም ንጹሃን እንሆናለን። ሙሉ በሙሉ ንጹሃን የምንሆነው በክርስቶስ የተሰጠን ተስፋችን ሲፈጸም ነው። እነዚህ የተሰጡን ተስፋዎች የሚፈጸሙ ናቸው። ሁል ጊዜ በጌታ ስትሆኑ ከጌታ የሰማችሁትን ተስፋ ቃል ይዛችሁ ዝም ብላችሁ መቀመጥ የለባችሁ። እነዚህ ተስፋ ቃሎች የሚፈጸሙ ናቸው ብላችሁ ማመን አለባችሁ። እንደ ክርስቶስ ንጹሃን እንሆናለን። የእግዚአብሔር ልጅ የሆኑትን ሰይጣን በኃጢአት በኩል ዘውትር ይከሳቸዋል። ኃጢአትን የሚሰራ ደግሞ የእግዚአብሔር ሕግ ያፈርሳል። ሰይጣን በኃጢአት ምክንያት ሲከሳችሁ ምላሽ ሊኖራችሁ ይገባል። የእግዚአብሔር ልጅ የሆኑትን ሁል ጊዜ ሰይጣን በኃጢአት ምክንያት ይከሳቸዋል። ኃጢአትን የሚያደርግ ደግሞ የእግዚአብሔርን ሕግ እንደሚያፈርስ መጽሐፍ ቅዱስ ይናገራል። ሰይጣን ወደ አንተ መጥቶ ኃጢአተኛ ነሽ ብሎ ሲከስሽ ወይም ሲከስህ ምላሽ ሊኖር ይገባል። ነኝ ብለህ ለሰይጣን ምላሽ ከሰጠህ የእግዚአብሔር ልጅነትን መጠራጠር ትጀምራለህ። የእግዚአብሔር ልጅነትን እንዳትጠራጠር ሰይጣን ለሚያመጣው መረጃ ከበቂ በላይ ምክንያት አንተ ጋር አለ። መመከት የምትችልበት ትልቅ ኃይል አንተ ጋር አለ። ሰይጣንን መመከት የምትችሉበት አንደኛው ክርስቶስ ከሰማይ የመጣው የዓለምን ኃጢአት ለማስወገድ እንደሆነ መናገር አለባችሁ። እንደዚህ አይነት ምላሽ ሊኖራችሁ ይገባል። ካልሆነ ግን የሰይጣንን ቃል አምናችሁ የምትቀበሉ ከሆነ የእግዚአብሔር ልጅ ስለመሆናችሁ መጠራጠር ትጀምራላችሁ። ከእግዚአብሔር መንግስት እየራቃችሁ ትሄዳላችሁ። ዮሐንስ ወንጌል ምዕራፍ 1:29 ላይ ይህንን ቃል ማግኘት ትችላላችሁ። ኃጢአታችን የደመሰሰው የእኛን ቅጣት እርሱ በመቀበል ነው። ይህንን ለሰይጣን መናገር አለባችሁ። በእኛ ምትክ የሞት ፍርድ ተቀበለ። በዚህ ምክንያት ኃጢአታችን ተሰረየልን። ክርስቶስ በእኛ ምትክ የሞትን ፍርድ ተቀበለ። በዚህ ምክንያት ኃጢአታችን ተወገደ። ይህንን ለሰይጣን በሚገባ መናገር አለባችሁ። ይህንን የምትናገሩ ከሆነ ሰይጣን ቻሌንጅ ማድረግ አይችልም፣ መቆም አይችልም። ክርስቶስ ኃጢአተኞችን ለማዳን ነው የመጣው። እኛ እሱን አልመረጠነውም። እሱ ነው እኛን የመረጠን። እሱ ነው እኛን የሾመን። እሱ ነው ፈልጎ ያገኘን። እሱ ነው ከጨለማ ውስጥ ከዓለም ውስጥ አምጥቶ ስማችን በሕይወት መዝገብ ላይ የጻፈው። የእግዚአብሔር ልጅነታችን ስለደከምን ስለወደቅን የሆነ ጊዜ ላይ በኃጢአት ስለተሸነፍን የሚሰረዝ አይደለም። 7 ጊዜ እንኳን ብትወርቁ እንደምትነሱ መጽሐፍ ቅዱስ ይናገራል። ጻድቅ ይወርቃል ይነሳል። በዚህ አይነት አጋጣሚዎች ውስጥ ለሰይጣን እድል ፈንታ መስጠት የለባችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይም ማንበብ ትችላላችሁ። በክርስቶስ ውስጥ የሚኖር ሰው ኃጢአትን መስራት አይችልም። አያችሁ፣ እኛ የምንኖረው በክርስቶስ ውስጥ ነው። በክርስቶስ ውስጥ ደግሞ የሚኖር ሰው ኃጢአት መስራት አይችልም። ኃጢአት እንዳንሰራ የሚያደርገው የምንኖርበት ክልሉ ነው፣ የምንኖርበት ስፍራው ነው። በክርስቶስ ውስጥ የሚኖር ሰው ኃጢአትን መስራት አይችልም። አንድ ሰው በኃጢአት ሊወርቅ ይችላል። ወዲያውኑ ግን ንስሐ ገብቶ ከኃጢአት ይነጻል ወይንም ከእግዚአብሔር ይቅርታን ያገኛል። በክርስቶስ የሚኖር ሰው በኃጢአት ውስጥ አይኖርም ብያቸዋለሁ። ያ ማለት ምን ማለት ነው? ድንገት በኃጢአት ብትወርቅ እግዚአብሔርን ይቅርታ ከጠየቅ፣ ኃጢአትን ከተናዘዝክ እግዚአብሔር በፈሰሰው በኢየሱስ ክርስቶስ ደም አማካኝነት እንደገና ያነሳል። ስለዚህ ኃጢአት ውስጥ መኖር አትችልም ማለት ነው።
የምትኖረው በክርስቶስ ውስጥ ስለሆነ ማለት ነው። ሰይጣን ዛሬ ጠዋት በኃጢአት ውስጥ ቢያገኝ ወርቅ ቢያገኝ ይቅርታ ጠይቄ ንስሐ ገብተህ ቦታን ትቀይራለህ፣ እንደገና በክርስቶስ ውስጥ ትገኛለህ ማለት ነው። ስለዚህ በክርስቶስ የሚኖር ሰው በኃጢአት ውስጥ መኖር አይችልም ማለት ይሄንን ትርጉም ይሰጣል። አሁንም በክርስቶስ የምትኖሩ ሰዎች በኃጢአት ውስጥ መኖር አትችሉም። በክርስቶስ የሚኖሩ ኃጢአት መስራት አይችሉም እያልኩ አይደለም። ኃጢአት ሊሰሩ ይችላሉ፣ ሊወርቁ ይችላሉ። ነገር ግን የሚያነሳችሁ ክርስቶስ ነው። እንደገና አጥቦ ንጹህ የሚያደርጋችሁ ክርስቶስ ሕያው ነው። ጳውሎስ በአንድ ቦታ እንደዚህ ብሎ ይናገራል። ልጆች ሆይ ኃጢአት አትስሩ። በአራት ነጥብ ይዘጋል። ልጆች ሆይ ኃጢአትን አትስሩ ይልና ብትሰሩ በኃጢአት ብትወርቁ ብትሸነፉ ግን በሰማይ ጠበቃ አላችሁ ይላል። ከላይ ልጆች ሆይ ኃጢአትን አትስሩ ብሎ በአራት ነጥብ ይዘጋል። ኃጢአትን እንድትሰሩ አይመከርም። ኃጢአትን እንድትሰሩ መጽሐፍ ቅዱስ አያበረታታም፣ አይናገርም። ነገር ግን ጳውሎስ እንዳለው ልጆች ሆይ ኃጢአትን አትስሩ ይልና ብታደርጉ ግን በእግዚአብሔር ዘንድ ጠበቃ አላችሁ ይላል። ሰይጣን ግን ጠበቃ እንደሌላችሁ የሚያነሳ እንደሌላችሁ ሁልጊዜ ተስፋ ሊያስቆርጣችሁ ይፈልጋል። ከውስጥ የሞት ሽታ እንዲወጣ ተስፋ እንድትቆርጥ ይናገራል። አንተ ግን በሰማይ ያለውን ጠበቃ ስታይ ይቅርታ ስትጠይቅ እንደገና ትለመልማለህ። ከኃጢአት ውስጥ ወጥተህ በክርስቶስ ውስጥ መኖር ትጀምራለህ። የእግዚአብሔር ልጅ የሆነ ኃጢአት አይሰራም፣ ሊሰራም አይችልም። ዮሐንስ 1:8-5:18 ከእግዚአብሔር የተወለደ ሰው የእግዚአብሔር ባህሪ በውስጡ ይኖራል። ባህሪውን ስለተቀበልን ከባህሪው ተቃራኒ በሆነ ሁኔታ መኖር አንችልም። ክርስቲያን መሆን ማለት አንድን ሃይማኖት ወይንም ሕግ መከተል ማለት አይደለም። ክርስቲያን መሆን ማለት ከእግዚአብሔር መንግሥት በአዲስ ሁኔታ መወለድና አዲስ መንፈሳዊ ሕይወትን መቀበል ማለት ነው። ሮሜ 3:5 ምዕራፍ 8:11 እነዚህ ክፍሎችን አንብባችሁ ማግኘት ትችላላችሁ። ክርስቲያን ማለት አንድን ሃይማኖት ሕግ መከተል ማለት አይደለም። ክርስቲያን መሆን ማለት በክርስቶስ መንግሥት ውስጥ እንደገና መወለድ ማለት ነው። አንድ ምሳሌ ላሳያችሁ። ብርቱካን የሚገኘው በብርቱካን ዛፍ ነው። የብርቱካን ዛፍ ኮምጣጤ ሎሚ አይሰጥም። እግዚአብሔር እንዲሁ ኃጢአተኞችን አይወልድም። በጥቃቅን ነፍሳት አማካኝነት ብርቱካኑ ሊበሰብስ ይችላል። ስለበሰበሰ ግን ሎሚ ሊሆን አይችልም። ስለበሰበሰ ፓፓያ ሊሆን አይችልም። ስለበሰበሰ ማንጎ ሊሆን አይችልም። ቢበሰብስም ያው ብርቱካን። ይህንን ምሳሌ የሚናገርበት ምክንያት አለ። ስለወደቃችሁ፣ ስለደከማችሁ፣ ኃጢአት ስለሰራችሁ የእግዚአብሔር ልጆች መሆናችሁ ቀርቷል ማለት አይደለም። እንደ ብርቱካኑ ምሳሌ ነው። ስለበሰበሰ ብርቱካኑ ማንጎ ሊባል አይችልም፣ ሎሚ ሊባል አይችልም። ቢበሰብስም ያው ብርቱካን ነው። በኃጢአት ብትወርቁም ያው የእግዚአብሔር ልጆች ናችሁ። ይህንን በድፍረት የሚናገረው የሚያነሳችሁ ስላለ ማለት ነው። ከብዙ ሺህ ዓመታት በፊት የፈሰሰው የክርስቶስ ደም ዛሬም ትኩስ ስለሆነ ያጥባል፣ ያቆማል፣ ያጥባል፣ ይተክላል፣ ያጥባል፣ እንደገና ሂድ ይልሃል። ኃጢአት የሚሰራው እውነተኛው እኛነታችን ሳይሆን በውስጣችን ያለው አሮጌ የኃጢአት ባህሪያችን ነው። ሮሜ 7:18-20 ማንበብ ትችላላችሁ። እውነተኛው እኛነታችን ከእግዚአብሔር ያገኘነው ማንነታችን ስለሆነ እርሱ ደግሞ እግዚአብሔርን ደስ ለማሰኘት ይፈልጋል። ኃጢአትን የሚሰራው የኛ እውነተኛው ማንነታችን አይደለም። እውነተኛው ማንነታችን በክርስቶስ ያገኘነው መንፈሳዊ ማንነታችን ነው። መንፈሳዊ ማንነታችን ደግሞ ኃጢአት መስራት አይፈልግም። ሁል ጊዜ የዘውትር ዓላማውና ፍላጎቱ እግዚአብሔርን ደስ ማሰኘት ነው። እውነተኛ ያልሆነው ማንነታችን ግን ዓላማውና ፕላኑ ሁል ጊዜ ኃጢአትን መስራት ነው። ዓለምን መምሰል ነው። እግዚአብሔርን ደስ የማያሰኝ ነገር መስራት ነው። ስለዚህ ሊገዛን የሚችለው ከክርስቶስ የተቀበልነው እውነተኛው ማንነታችን ነው። የእግዚአብሔር እውነተኛው ባህሪ በእኛ ውስጥ አለ። እሱን ነው ልናንጸባርቅ የሚገባው። ይህንን ስናገር ኃጢአት ስሩ፣ ኃጢአት መስራት መልካም ነው ማለት አይደለም። በዓለም ስትኖሩ በአንድም በሌላም መንገድ ትወርቃላችሁ። ሰይጣን በወደቃችሁ ጊዜ መጥቶ በእናንተ ላይ ሌላ ድንጋይ ያስቀምጣል። እዛው እንዳትበሰብሱ ነው ይህንን ቃል የሚናገረው። የሰይጣንን ድንጋይ አንከባላችሁ መነሳት የምትችሉት ክርስቶስ የሞተው ለኔ ለኃጢአተኛው ነው ብለህ መናገር አለብህ። በዛን ጊዜ
ሰይጣን መጥቶ ባንተ ላይ ድንጋይ አስቀምጦ ኃጢአት በሰራህበት በስብሰህ እንድትቀር አያደርግም። እግዚአብሔር አምላክ ልጁን ልኮ በሕይወት እንድትኖሩና ልጆቹ እንድትሆኑ የተረፈረፈ ሕይወት እንዲኖራችሁ አድርጓል። ዓለም በእኛ በታናናሾች ሕይወት ውስጥ ያላወቀው በጣም አስደናቂ ነገር አለ። እስካሁን ዓለም ያላወቀበት 3 ነገሮችን መናገር ፈልጋለሁ። አንደኛው ዓለም ያላወቀው እንዴት እንዳመነን ዓለም አያውቅም። ስቲል ነው ለዓለም መደነጋገርን ፈጥሯል። ሁሉ ጊዜ እኛን ሲያይ ዓለም ግራ ይጋባል። እንዴት ነው ያመኑት? ምን አይቶ ነው ያመኑት? በምን መነሻ ነው ያመኑት ይላል ዓለም። እኛ ግን ደመና ሳናይ ምልክት ሳንፈልግ ክርስቶስ አምላክ እንደሆነ፣ ክርስቶስ ከሞት እንደተነሳ፣ ክርስቶስ በክብር ወደ ሰማይ እንደሄደ፣ ክርስቶስ ተመልሶ በክብር እንደሚመጣ፣ ሕይወት እውነት መንገድ እሱ እንደሆነ አመንን። እዚህ ጋር ነው ሰይጣን ግራ የተጋባው። ሁለተኛው ዓለም ያላወቀው ምስጢር በእኛ ሕይወት እንዴት የእግዚአብሔር ልጆች እንደሆንን ዓለም አላወቀም። ከተራ ቦታ ከማይታወቅ ዘርና ቤተሰብ ውስጥ ወጥተን በሰማይ ያለው የእግዚአብሔር ልጅ መሆን ዓለምን አደነጋግሯል። ሶስተኛው ዓለም ያላወቀው ምስጢር በእኛ ሕይወት እንዴት ዘላለማዊና የሰማይ ርስት እንደተቀበልን ዓለም አያውቅም። እንዴት ዘላለማዊ ሕይወትና የእግዚአብሔርን ርስት እንደወረስን እንደወሰድን እንዳገኘን ዓለም አያውቅም። እኛ የእግዚአብሔር ወራሾች ሆነናል። የእግዚአብሔር ልጅ ማለት የእግዚአብሔር ወራሽ ማለት ነው። በክርስቶስ የሆነ ሁሉ ወራሽ ነው። የእግዚአብሔር ልጆች ነን። ልጅነታችሁ በጣም ውድ ነው። ልጅነታችሁ በጣም አስፈላጊ ነው። ልጅነታችሁን ልትጠብቁት ይገባል። ልጅነታችሁን እንዲሁ በከንቱ መተው የለባችሁ። ከምንም በላይ የእግዚአብሔር ልጅ መሆን ይበልጣል። አባታችን የማይሞት ነው። አባታችን ዘመን የማይሽረው ነው። አባታችን በሰማይ ነው ያለው። ክርስቶስ ጸሎት ሲያስተምር ተከታዮችን በሰማያት የምትኖር አባታችን ሆይ ብሎ ነው ያስተማረው። አባታችን ያለው በሰማይ ነው። ስለዚህ ኃጢአተኞች ስለሆናችሁ፣ ደካሞች ስለሆናችሁ፣ ምስኪኖች ስለሆናችሁ የእግዚአብሔር ልጅ ነኝ ለማለት መሸማቀቅ የለባችሁ። አፋችሁን ሞልታችሁ በአደባባይ ለዓለም እኔ የእግዚአብሔር ልጅ ነኝ፣ አባቴ በሰማይ ነው ያለው፣ እኔ የእግዚአብሔር ቤተሰብ ነኝ፣ ክርስቶስ ሞቶ ኃጢአትን ስላስወገደ የእግዚአብሔር ልጅ ሆኜ ተቀላቅያለሁ፣ የዘላለምን ሕይወት የእግዚአብሔርን ርስት በኢየሱስ አማካኝነት ወርሻለሁ። ልጅ አባቱን ይወርሳል። ስለዚህ እናንተ ወራሾች ናችሁ። የእግዚአብሔር ልጆች የሆናችሁ እንኳን ደስ አላችሁ። እግዚአብሔር መልካም አባታችሁ ነው። ሁሉ ጊዜ በምትመላለሱበት ስፍራ የእግዚአብሔር ልጅ ነኝ ብላችሁ መናገር አለባችሁ። የእግዚአብሔር ልጅነት ከሁሉም ይበልጣል። የጌታ በረከትና ጸጋ ሰላም ከእናንተ ጋር ይሁን። መልካም ቆይታ ይሁንላችሁ። በሚቀጥለው ፕሮግራም እንገናኛለን።